ህወሓትንና የፌደራል መንግስቱን አቻርጎ በአንድ ጠረጴዛ ያስቀመጣቸው ስምምነት ጊዜያዊ አሰራሩን ፈጥሮ ነበር። ይህ አሰራር ግን በህወሓት ሊጠለፍ ይችላል የሚል መላምት ነበር። አሁን ግን ያ ስጋት ሆኖ ተጠልፏል። የላይኛው ብቻ ሳይሆን የታችኛው የመንግስት መዋቅሮችም ተጠልፈው የተለያዩ ቡድኖች ጥቅም ማስጠበቂያ ሆነዋል። እነዚህም ኃይሎች እርስ በርስ ግጭት ውስጥ ናቸው። የኤርትራ ስትራቴጂ ታዲያ በእነዚህ ክፍልፋዮች አናት ላይ መቀመጥ ነው። የኤርትራ ጦር አሁንም የትግራይን አካባቢዎች ተቋጥሮ የሚገኝ ቢሆንም ጽምዶ የተባለው ጥምረት ይህን ለኤርትራ ጣልቃ ገብነት እንደ ስትራቴጂና ምክንያት ይተከመው ነው። ያቀራረብ ኤርትራ በስፍራው መኖርን እንደ ወንጀል ሳይሆን የሚያለማምድ በአንጻሩም ቁጭቶቹን ለወከልና ጦርነት ለመጠቀም ያሻል። የትግራይ እንዲህ ባለ ሁኔታው ሲገኝ የአፋር ነፃ አውጪ ግንባርም በኤርትራ አገዛዝ ስር ያሉ አፋሮችን ነፃ አወጣለሁ በማለት ላይ ነው። የኢትዮጵያ መንግስትም ለኤርትራ እንቅስቃሴ ያጸፋ በሚመስል መልኩ መንቀሳቀሻ ስፍራ በግዛቱ ውስጥ ፈቅዶላቸዋል። ያ አንቀጽ የተወሰደው ሆርን ሪቪው በተባለው ድረገጽ ላይ የህወሓት አመራሮችና ኤርትራ ግንኙነት የቀድሞ ፕሬዝዳንት ጌታቸው ረዳ ተመልክተውበታል ያለው መነጽር መነሻ አድርጎ ካሰራጨው ጽሑፍ የተወሰደ ነው። ከሌሎች መረጃዎች ጋር አዛንቀን አሰናድተናል። አብረን እንቆይ። ኤርትራ ከጎረቤቶቿ ጋር መደበኛ ጦርነት ለማካሄድ መልክዓ ምድሯና ወታደራዊ አቅሟ እንደማይፈቅድለት አስቀድመው የተገነዘቡት የአገሪቱ መሪዎች ከቀጥተኛ ውጊያ ይልቅ ሌሎች ረፍት የሚነሱ መንገዶችን ተከትለዋል። ፕሬዝዳንት ኢሳያስ አፈወርቂ ከሱዳን እስከ ሶማሊያ ብሎም በኢትዮጵያ በውክልና ጦርነትና በእጅ አዙር ተሳትፎ ሀገራትን ባለመረጋጋት ተሳትፎ አላቸው የሚለው የሆርን ሪቪው ጽሑፍ ለዚህ አተታው መነሻ ሆኖ የባለፈው ሳምንት የጌታቸው ረዳም የዱባይ ቃለ መጠይቅን ተንተርሶ ወደ ማብራራት ይሻገራል። የጌታቸው መልከታ የአስመራን ውስን አቅምና ብልህነት ያሳያል። ኤርትራ ኢትዮጵያ እንዳትረጋጋ ለማድረግ ጦርነቱ በእሷ የግዛት ወሰን ውስጥ እንዲካሄድ ፈጽሞ አትፈልግም። ይልቁንም በትግራይ አሊያም በአማራ ክልሎች እንዲሆን ትሻለች። ይህ ደግሞ የሚሰጠው ጠቀሜታ አንደኛ በመደበኛ ጦርነት ከግዙፍ የኢትዮጵያ ሰራዊት ጋር ለመዋጋት አቅም ስለሌላት ወታደራዊ አቅሟን አይጎዳባትም። ሁለተኛ ደግሞ ውድመትና ኪሳራው በሙሉ የሚያርፈው በኢትዮጵያ መሬትና በኢትዮጵያን ገላ ላይ ይሆናል። ጌታቸው በዱባይ ከግሎባል ፓወር ሺፍት ጋር ባደረጉት ቆይታም ይህንን ያነሱት ሲሆን ዩዝፉል ኢዲየትስ ጠቃሚ ደደቦች የሚለውን ገለጻ ጠቀም የቀድሞ አጋሮቻቸውን ወርፈዋል። ምክንያቱም የኤርትራን ፍላጎት ለማስፈጸም እነዚህ አካላት እየተረባረቡ መሆናቸውን በመግለጽ ነው። ጌታቸው ስለ ቀድሞ ጓዶቻቸው ቢሉም ስለ ፋኖ ግን ደጋግመው የሚሰጡት አስተያየት በግሎባል ፓወር ሺፍት ላይም ቢሆን የተንሸዋረረ መሆኑን የሚገልጹ ተንታኞች አሉ። አማካሪ ሚኒስትሩ ፋኖ የራሱ አጀንዳ እንዳለው ኃይል ሳይሆን አንድም የፕሪቶሪያ ስምምነት በመፈረሙ እሱን ተቃውሞ የተወለደ አድርገው ሲያቀርቡት፣ አንድም ደግሞ እንደ ኤርትራ ላሉ ኃይሎች ፈረስ ከመሆን ባለፈ ለአማራ ሕዝብ ጥቅም በሚል የተዋቀረ መሆኑን ሆነ ብለው በመዘንጋት ይፈርጁታል የሚል የበረታ ትችት ይሰነዘርባቸዋል። በእርግጥ ፋኖን በተመለከተ እስካሁን በአገር ውስጥም ሆነ በውጭ ሚዲያዎች በኩል ይህንን አመለካከታቸውን ተከትሎ የበረታ ጥያቄና ሙግት አልገጠማቸውም። እናም ጌታቸውን ማኛ አድርጎ የሚቀጥለው የሆርን ሪቪው ጽሑፍ ሻቢያ ጦርነት ከተቀሰቀሰ አውደ ውጊያው እንዲሆን የሚፈልገው በኢትዮጵያ ምድር ትግራይ ወይም አማራ ላይ ነው። ከኢትዮጵያ ጦር ጋር በቀጥታ መዋጋት የማይችለው የኤርትራ ሰራዊት በአማራ ላሉት የፋኖ ኃይሎች ሎጂስቲክስና ፖለቲካዊ ድጋፍ እየሰጠ ነው ሲል ያስታል። ግን ሀተታውም ሆነ ገለልተኛ አካል ያረጋገጠው አይደለም። ሻቢያ ለፋኖ ኃይሎች ድጋፍ ስለመስጠቱ ቢያንስ የመሰናዶ እስከተጠናቀረበት ጊዜ ድረስ ይፋዊ መንግስታዊ መረጃዎች የሉም። ሀተታው ሲቀጥል ይህ በእንዲህ እንዳለ የህወሓት አክራሪ አመራሮችና የኤርትራ ባለስልጣናት ግንኙነት የኢትዮጵያን የውስጥ ስንጥቃት በማስፋትና ከቁጥጥር ውጪ እንዲሆን በማድረግ ላይ ያተኮረ ስለመሆኑ እማይነው ባይ ነው። በስልጣን ፍትጊያና ቅቡልነት ቀውስ የተዳከመው የትግራይ ፖለቲካዊ ምህዳር ለውጭ ኃይሎች መጠቃሚያነት የተጋለጠ ነው። ሰላምን ለማረጋገጥ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር በህወሓት የዘለማድ ተዋረዳዊ ስልጣንና ባልተፈጸመው የፕሪቶሪያ ስምምነት መካከል ተሰንጎና አንሶ ወደ ጠባቂነት ሚና ወርዷል። ጌታቸውን ስም ደጋግሞ የሚጠቅሰው ጽሑፉ ህወሓት ሁሉን ጠቅላይና ትችትን የሚቀበል አለመሆኑን ያወሳና በተዳከመበት ወቅት እንኳን ከውጭ ተዋንያን ጋር ሊያሴር እንደሚችል ይገልጻል። ስለሆነም የኤርትራ የራስን ጥቅም አስልቶ የመንቀሳቀስ ስሌትና የህወሓት አጥፊ ምላሽ ታክሎበት ትግራይን የእጅ አዙር ጦርነት መድረክ ሊያደርጋት ነው ይላል። በህወሓት ውስጥ ያለው ክፍፍል በራሱ ይህንን እጅግ ያወሳስበዋል። ከኢትዮጵያ መከላከያ ሰራዊት ጋር የተዋጋውና ጽሑፉም የትግራይ መከላከያ ሰራዊት ሲል የጠራው በፕሪቶሪያ ስምምነት መሰረት የህወሓት ታጣቂዎችም ተከፋፍለዋል ይላል። አንደኛው ነባሩን የህወሓት ሁሉን ጠቅላይነት የብቸኛ አድራጊ ፈጣሪነት እንዲሁም ከኤርትራ ጋር ያለውን ግንኙነት መቃወም እሱን ለማስወገድ እየተንቀሳቀሰ ሲሆን፣ ሁለተኛው ደግሞ በተለይ ጥር 15 ቀን 2017 ዓ.ም ኮኮር በላይ የተባሉት ወታደራዊ አዛዦች በደብረጽዮን ገብረ ሚካኤል የሚመራውን የህወሓትን አንጃ በመደገፍ የጌታቸው ረዳን አስተዳደር በመጋቢት ወር ፈንግለዋል። እንደ ጽሑፉ ከሆነ ደግሞ የፕሪቶሪያን ስምምነት የሚመለከት
የሚመለከቱት እንደ ሽንፈት ነው። በርግጥ የፌደራሉ መንግስትም ደጋግሞ እንደተናገረው ፕሪቶሪያ ላይ የተፈረመው ስምምነት ለሰላም ሲባል እንጂ ጦርነቱን አሸንፈናል ያለ ሲሆን ስምምነቱ በተፈረመ አፍታ ደግሞ ጠቅላይ ሚኒስትር አብይ አህመድ 100% ድል ያደረግንበት ነው በማለት ውሉን ጠርተውት እንደነበር አይዘነጋም። የጌታቸውን መፈንገል በጦር የደገፈው የሰራዊቱ ክንፍ በህገወጥ ወርቅ ማውጣት፣ በሰዎች ዝውውርና የትግራይን ሀብቶች በመቆጣጠር ክስ ይቀርብበታል። ከዚህ ባልተናነሰ ይላል የሆርን ሪቪው ጽሑፍ የህወሓት አመራሮች ኤርትራውያንን ወንድሞቻችን እያሉ መጥራታቸው በሰሜን ኢትዮጵያው ጦርነት ወቅት የኤርትራ ጦር ሰራዊት የፈጸመውን ግፍ ከሞገዱ ዞር ያደረጉት ነው ይላል። እንዲህ አይነት ለውጦች ግን ለኤርትራ ጠቃሚ ነው። ጽሑፉ አዲስና ያልተቀደሰ ሲል የጠራው የጥምረት ደግሞ ህወሓትን የመከላከያ ወይም በፈር ዞንና የአስመራን ስትራቴጂካዊ ሂሳቤን በማዕከላዊነት የመጫወት ሚና ነው ሲል በይነዋል። በፕሪቶሪያ የተፈረመው የዘላቂ ግጭት ማቆም ስምምነት በአንዳንዶች የጠበንጃ ፈሙዞችን ላንቃ ጸጥ ስላሰኘ በበጎ ቢወሰድም ዛሬም በምዕላት አልተፈጸመም። የተፈናቀሉት አልተመለሱም። የህወሓት ታዋጊዎችም ትጥቅ አልፈቱም። የኤርትራ ጦር ሰራዊት ለቆ አልወጣም። ለኤርትራ የፕሪቶሪያ ስምምነት በቂ አልነበረም። የአስመራ መሻት ህወሓት እስከ መጨረሻው ጠፍቶ ማየት ነበር። ስምምነቱ የህወሓት አመራሮች ህልው ሆነው እንዲቀጥሉ ማድረጉ በአስመራ በኩል እንደ ክህደት የተቆጠረ ሲሆን የኢትዮጵያ ሰላምን የማረጋገጥ ሙከራም በዳዴ እየሄደ ይገኛል። ውጤቱም ዘላቂ ሰላም ሳይሆን ጦርነት በማቆም መካከል የሚዋለል በውክልና ጦርነት ዳግም ሊፈነዳ የሚችል ዝምታ ነው። ይህ ነባራዊ ሁኔታም በድረ ግጭት ውስብስብ ችግሮች ምክንያት እየተባባሰ ነው። ወደ ቀደመ ቀያቸው ያልተመለሱ ተፈናቃዮች ከአማራ ክልል ጋር ይገባኛል ጥያቄ የሚነሳባቸው ስፍራዎችና ራሱ የፕሪቶሪያው ስምምነት ግልጽ ያልሆኑ ድንጋጌዎችም የረጋ ምህዳር እንዳይፈጠር አድርጓል። ህወሓትንና የፌደራል መንግስቱን አቻርጎ በአንድ ጠረጴዛ ያስቀመጣቸው ስምምነት ጊዜያዊ አስተዳደሩን ፈጥሮ ነበር። ይህ አስተዳደር ግን በህወሓት ሊጠለፍ ይችላል የሚል መላምት ነበር። አሁን ግን ያ ስጋት ሀቅ ሆኖ በህወሓት ተጠልፏል። የላይኛው ብቻ ሳይሆን የታህታይ የመንግስት መዋቅሮችም ተጠልፈው የተለያዩ ቡድኖች ጥቅም ማስጠበቂያ ሆነዋል። እነዚህ ኃይሎች እርስ በእርስ ግጭት ውስጥ ናቸው ይላል። የኤርትራ ስልት ታዲያ በእነዚህ ክፍልፋዮች አናት ላይ መቀመጥ ነው። የኤርትራ ጦር አሁንም ትግራይ አካባቢዎችን ተቋጥሮ የሚገኝ ቢሆንም ጽምዶ የተባለው ጥምረት ይህን ለኤርትራ ጣልቃ ገብነት እንደ ስትራቴጂ ተጠቀመው ነው። የአቀራረብ የኤርትራ በስፍራው መኖርን እንደ ወንጀል ሳይሆን የሚያለማምድ በአንጻሩም ቁጭቶችን ለውክልና ለመጠቀም ያሻል። የትግራይ እንዲህ ባለው ሁኔታ ውስጥ ሲገኝ የአፋር ነጻ አውጪ ግንባርን በኤርትራ ግዛት ስር ያሉ አፋሮችን ነጻ አወጣለው ማለት ላይ ነው። የኢትዮጵያ መንግስትም ለኤርትራ እንቅስቃሴ ያጸፋ በሚመስል መልኩ መንቀሳቀሻ ስፍራ በግዛት ውስጥ ፈቅዶላቸዋል። ከትግራይና አፋር በዘለለ ኤርትራ ማስረጃ ባያቀርብም የፌደራል መንግስትን በመናቅ ለፋኖ ኃይሎች ድጋፍ እየሰጠች መሆኑን ይጠቅስና ይህ ግን በአገር ውስጥ ብቻ ሳይሆን በቀጠናውም የሚስተዋል ነው ይልና ሶማሊያና ግብጽን ይጠራል። በኢትዮጵያ የባህር በር ጥያቄ መነሻ ያደረገችው አስመራም ከካይሮና መቃዲሾ ጋር የሶስትዮሽ ግንኙነት መስርታለች። ግብጽ እዚህ ጋር ዋነኛ ተዋናይ ትሆናለች። ምናልባትም ጦርነቱ ከፈነዳ የግብጽ ሚና ከዲፕሎማሲ ተሻግሮ የሎጂስቲክስ ይሆናል። የሳይበር ጥቃት፣ የፕሮፓጋንዳ ዘመቻ፣ የአስመራን የትስስር ድሮች በማጠናከር የኢትዮጵያን ተጋላጭነት መጨመር ሊሆን ይችላል ሲል ገምቷል። የጌታቸው ረዳን ስም የሚጠቅሰው አተታው እንዲህ ሲል ይቀጥላል። ጌታቸው አጽንኦት እንደሰጡበት የኤርትራ ዋነኛ ፍላጎት ህወሓትን ማጥፋት የነበረ ቢሆንም በፕሪቶሪያ ስምምነት ተጨናገፈ። በዚህም መሃል ደግሞ የኢትዮጵያ መንግስት በተለይ አሰብ ላይ ያነጣጠረ የባህር በር ይገባኛል ትርክት ማቀንቀን ጀመረ። በመደበኛ ወይም ፊት ለፊት ጦርነት ከኢትዮጵያ ጋር መግጠም የማይሆንላት ኤርትራ የህወሓት አክራሪዎችን አገኘች። ስለሆነም ጦርነቱን በትግራይ በማካሄድ አንድም ከፊት ለፊት ውጊያ በመራቅ በውክልና አንድም ኢትዮጵያን በውስጥ የእርስ በርስ ግጭቶች እንድትዳከር በማድረግ ስጋቷን መቅረፍ ዋነኛ ግቡ ነው ይላል። በመጨረሻም ጽሑፉ ሁለት ምክረ ሀሳቦችን ያቀርባል። ቀዳሚው በሀገር ውስጥ በተለይም በትግራይ ከአንድ ፓርቲ ቁጥጥር ውጪ የሆነ ህገ መንግስትን የተከተለ ክልላዊ መንግስት ማዋቀር ሲሆን በውጭ ደግሞ የኤርትራን የእጅ አዙር እንቅስቃሴ በዲፕሎማሲያዊ ጫና በቀጠናዊ ጥምረት አሊያም በዓለም አቀፉ ማህበረሰብ ክትትልና ቁጥጥር ማክሸፍ ይገባል ይላል። መንግስት ለእንዲህ አይነት ጥሪ ይፋዊ ምላሽ ባይሰጥም በትናንትናው ዕለት የሁለቱም ምክር ቤቶች ስራ ዘመን በመክፈት ንግግር ያስጀመሩት ፕሬዝዳንት ታዬ አጽቀሥላሴ የመንግስታቸውን አቋም ገልጸዋል። የሀገር ውስጡን በተመለከተ ሲናገሩ በየቦታው ይታያሉ ያሏቸውን ግጭቶች በኃይል ማድረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ እንደሆነ መንግስት ጽኑ እምነት አለው ብለዋል። መንግስት በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችን ሰላም አስተማማኝ ለማድረግ እየሰራ እንደሚገኝም ጠቁመዋል። ፕሬዝዳንቱ አክለው ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም ዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾና ወርስም የሚል መርህን በመከተል በዛሬ ብልሃትና ትዕግስት ለነገ ሰላም ዘላቂ ሰላም የሚበጃ አካሄድ መርጧል ሲሉ ተናግረዋል። ይህ እምነት ሀገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመስረት ያለው ፋይዳ የላቀ ነው ብለዋል። ይህን አጋጣሚ መጠቀም ለሀገራዊ ምክክሩ ስኬት ሁሉም የበኩሉ እንዲወጣም ጥሪ አቅርበዋል። የውጭውን በተመለከተ በተለይ የባህር በር ጉዳይን ዓለም አቀፍ ቅቡልነት እያገኘ መሆኑንም ተናግረው ነበር። ዛሬውን ጥንቅር በዚህ ቋጨን። ስለተከታተላችሁን አመሰግንን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።